አቀራረብ ነው የሚቀርበው። ስለዚህ በዛ መልኩ የኔ ይቀጥላል ማለት ነው። ከሳምንት ጀምሮ በሚገርም ሁኔታ ይቀጥላል። የጀመርናቸውን ጉዳዮች እንቀጥላለን፣ ውይይቶችን እንቀጥላለን፣ መጠየቅ እንጀምራለን። የምንጠይቀው ስለሚመለከተን ነው፣ ስለሚያገባን። የትኛው በኦሮሞ ውስጥ፣ በትግሬ ውስጥ፣ በአፋር ውስጥ፣ በምን ውስጥ ለተከፈተው ነገር እንደ ሚዲያ ሰው የመጠየቅ ለህዝብ ወግኖ የመከራከር ሌቦችን፣ ነፍሰ ገዳዮችን የትኛውም ወገን ላይ ቢቀመጡ ያንን የማቅረብ የማጋለጥ የማውጣት ሴራዎችን የማክሸፍ መብት አለ። ሀሳባችንን ነው የምንሸጠው፣ ሀሳባችንን እናቀርባለን። ውግናችን ሁልጊዜም ለህዝብ ነው ማለት ነው። ስለዚህ ከሚቀጥለው ሳምንት ጀምሮ እንደ ድሮ እንደ በፊቱ ከነ ሙሉ እብደቴ ከነ ሙሉ ጩኸቴ ከነ ሙሉ ነፃነቴ የነጭ ነጯን ከዘመዴ ጋር እሳት ለብሶ እሳት ጎርሶ ይመጣል ማለት ነው። የተጀመሩ ነገሮች በሙሉ ከዚህ በፊት ጥንቃቄ እንደው የሚደረግላቸው የነበሩ ሰዎች እንደው እነ ከሌ ቢቀርላቸውን ምናምን የሚባል ነገር የለም። ምንም ቅሬታ የለም። በአደባባይ ወጥቶ የሚነጋገር የሚከራከር ካለ በአደባባይም እንሟገታለን፣ እንከራከራለን፣ እንነጋገራለን፣ እንሄዳለን ማለት ነው። ያው ላስወርደው ልሯሯጥ ልጩህበት የሚባል አይደለም። እውነት አይደበቅም፣ እውነት አይሸፈንም፣ እውነት አይቀበርም። ለጊዜው እኔ ስናገር ያው የተለመደ ነው። ያንቀጠቅጣል፣ ያንዘረዝራል፣ አቧራ ይጨሳል። ከዛ ወይ በቴሌግራም ወይ በፌስቡክ በተለመደው መልኩ ይጮሃል። ነገር ግን ከሳምንት ከ15 ቀን በኋላ ለካ ዘመዴ ትክክል ነው ይላሉ። ስለ አንድነት ጉዳይ እኔ ብቻ ነበርኩ የማወራው። አሁን የትኛውም የቴሌግራም ፔጅ ብትመለከቱ አንድነት 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 ይላል። አንድነቱን እንዳይመጣ ያደረገውን ነገር ግን ማንም አያውቁም። አንድነቱን እንዲመጣ ያደረገ ስለዚህ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ምንድነው ችግራቸው? አንድ እንዳይሆኑ እያደረጋቸው ያለው ነገር ምንድን ነው? በሎጎ ጉዳይ አንድ ሎጎን የቀረን እንደዚህ ነው ምን ሲባል ነበር። ምንድን ነው አሁን ደግሞ ይሄን ያደረገው? አሁን አንድ እንዳይሆኑ አንድ ተቋም እንዳያወጡ ያደረገው ምንድነው? ይሄን በሰፊው እንነጋገራለን፣ በሰፊው እናወራለን። ግማሹ የፋኖ አመራር የእርሻ ጣቢያ ይዞ ንግድ ጀምሯል። እርሻ አለው ምን አለው እና እንትኑ እንዲያልቅ አይፈልግም። ጦርነቱ እንዲያልቅ አይፈልግም። ህዝቡ ተሰቃየ አልተሰቃየ እሱ ደንተው አይደለም። በየክልሎቹ በየምኖቹ ቤት ይሰራል፣ ህንፃ ይሰራል፣ ደንተው አይደለም። ከመንገድ የሚገኝ ከግብር የሚገኝ ከታክስ የሚገኝ ነገር ጥሞታል፣ ለምዷል። ነገ ሰላም እንኳን ቢፈጠር ይሄንን ማር የሆነ ይሄንን እንትን የሆነ የለመደ ሰው አያመጣም። እታች ያሉት ደግሞ ተዋጊዎቹ ፋኖቹ ደግሞ የሚበሉት የሚጠጡት የሌላቸው አሉ። በአሸዋ ንግድ ላይ በድንጋይ ንግድ ላይ የተሰማራ የአሸዋ ንግድ አሸዋ በቀን 600-700 ሺህ ብር አሸዋ እየነገዱ ጦርነቱ ቆይ ጥናት ይፈልጋል አንድነቱ ትንሽ ይዘግ የሚለዋል። እነዚህን በስም በቦታ ማጋለጥ አንድነቱ ለምንድነው ቢዘገየው? ወደ አንድ እንዳይመጡ ለምንድነው? የወርቅ ንግድ ጀመሯል። የወርቅ ቦታ ይዘው ወርቅ እያወጡ እንትን የሚሏል። የማዕድናት እንትን የሚሏል። በዚህ በወሎ አካባቢ ማየታችሁ ከሆነ ነዳጁ ይፈሳል። ቢችሉ ነዳጁን ሁላ አውጥተው ጦርነቱ ባጭር እንዲቀጭ የማይፈልጓል። ይሄ በግልጽ መነገር አለ። የጎደሉ ነገሮች እንዳሉ ሆነው ያንን አሟልቶ ለመምጣት እንደገና የስልጣን ጥም አለ። የስልጣን ጥም እኔ ካልሆንኩ እገሌ ካልሆነ ሰማይ ዝቅ ምድር ከፍ የሚቀር የለም። አባገሌ ነግረውኛል፣ ሼክ ማንንትስ ትንቢት ተናግረውልኛል። አይሰራም። ይሄ ሁላ ህዝብ የሚሞተው አበበ ከበደ የሚባል ሰው ለማንገስ አይደለም። እዚህ ክፍለ ሀገር ያለ ምድር ለማለት አይደለም። ሰው እንዴት ነው ከድሮን መትረፉን አውቆ ከጥይት መትረፉን አውቆ ከቦምብ መትረፉን አውቆ ከመትረየስ መትረፉን አውቆ እንዴት ነው በቃ እኔ ነኝ መሪ እኔ ነኝ ጠቅላይ
እኔ ነኝ አዛዥ እኔ ይሄ በጣም ሞኝነት የሚያውቁት ነገር ከሌለ በስተቀር እና እንትን ከሌለ በስተቀር እነዚህ ነገሮች ተስማምቶ የሆነውም ቢሆን ደግሞ ያንን በድምጽ ብልጫ አድርጎ ማንም ይሁን ማን ያንን አምጥቶ ተቋሙን ወደ አንድ ማምጣት አንድነቱ በዚህና በመሳሰሉት ምክንያቶች የሚዘገይ ከሆነ የአማራ መከራ ነው የሚዘገየው። የአማራ መከራ ከዘገየ ደግሞ ተጠያቂዎቹ የብልጽግና መንግስት ኦህዴድ ብአዴን ብቻ ሳይሆን ተጠያቂዎቹ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ይሁንና እነዚህ አሁን በትክክለኛው መስመር ላይ ያሉ ናቸው። በትክክለኛው መስመር ላይ የሌሉትም ሰዎች ቢሆኑ ደግሞ ይጠየቃሉ። የአማራ ፋኖ በጠቅላይ ግዛት በጎንደር ጠቅላይ እዝ፣ የጎንደር ጠቅላይ እዝ፣ የአማራ ፋኖ ሸዋ እዝ፣ የአማራ ፋኖ በወሎ እዝ የሚልና ጎጃም ውስጥ የሌለ ግን ደቡብ ወሎ ውስጥ የተቀመጠው ማስረጃ እመራዋለሁ የሚለው ጥቂት ሰዎች ያሉት የአማራ ፋኖ በጎጃም ምናምን እዝ የሚባለው እነዚህ ሁሉ ተጠያቂ ናቸው። የህዝብን መከራ በማርዘም ይጠየቃሉ ማለት። ስለዚህ ሶስቱም መክረው፣ አራቱም መክረው፣ ሁለቱም መክረው፣ አንዱ ተፋጭተው ወደ አንድነት መጥተው የህዝባቸውን መከራ ማሳጠር አለባቸው ማለት ነው። ይሄን በሰፊው እንሄድበታለን። አማራ ፋኖ አራቱ እዞች ከበፊት ከሚሰሩበት ሁኔታ ለየት ብለው በመምጣታቸው በኢትዮጵያ ምድር እሳተ ገሞራን የፈነዳው የመሬት መንቀጥቀጥ ነው የተነሳው። በፊት ሚስጥሩ ቀድሞ ይወጣና የማይመለከታቸው ሰዎች የራሳቸውን የፖለቲካል ካፒታል ለመገንባትና ለመሸጥ ሲሉ ሚዲያውን በሞኖፖሊ ይዘው እንዲህ ልናደርግ ነው፣ ከነገ 8 ሰዓት ጀምሮ ብልጽግና ልንደመስሰው ነው፣ በሁሉም ጦር ግንባር ላይ እንደዚህ ልናደርግ ነው፣ የዛሬ ሳምንት እየተዘጋጀን ነው፣ እንዲህ እያለ አስቀድሞ መጣው ልወጋ ነው፣ መጣው ልመታ ነው፣ መጣው ልመክትህ ነው ብለው አስቀድመው በማወጅ የብርሃኑ ጁላ ጦር ደግሞ በደንብ ተዘጋጅቶ እንዲጠብቃቸው ተደርጎ ብዙ ጀግኖች የሚቀጠፉበት ነበር። ስለዚህ ይሄ አካሄድ ትክክል አይደለም በማለት አራቱ የጎጃም፣ የጎንደር፣ የወሎ፣ የሸዋ አራቱ የጦር መኮንኖች ተስማምተው ተነጋግረው በምስጢር ማለት ነው ተነጋግረው ከዚያ በኋላ ዱብ አደረጉ። የአማራ ፋኖ የአንድነት ዘመቻ ብለው ዱብ አደረጉ ማለት ነው። ስለዚህ የብርሃኑ ጁላ ጦር የአብይ ሰራዊት ብልጽግና አልተዘጋጀም። ብአዴን ሚስጥር አላገኘም፣ መረጃ አላገኘም። መብረቃዊ ጥቃት ነው የደረሰው። ወታደር ደግሞ ዲሲፕሊን አለ። ዝም ብሎ ማውራት ስለተቻለ ብቻ መናገር ስለተቻለ ብቻ የሚነገርበት አለ። ብረት በመያዝ ብቻ ሳይሆን ደግሞ ብረት ይዞ በመዋጋትም ቦታ እውቀት ያስፈልጋል። ስለዚህ እነዚህ ራሳቸውን ለወያኔ ሚዲያ፣ ለኦነግ ሚዲያ፣ ለማን ሚዲያ ሳይመርጡ ወጥተው ዋይ ይሉ የነበሩ ሰዎች ከዛ ቦታ ላይ ስላልነበሩ ጉዳዩ የሚመለከታቸው ሰዎች ብቻ ይዘውት ስለሄዱ ምን አደረጉ? ድብን አድርገው እዳ ጣሉ ማለት ነው። በጣም የሚገርም ነገር ነው የጣሉት። በሚገርም ይሄ ስርዓቱን አስደንግጦታል፣ ስርዓቱን አውኮታል። እንዳያችሁት የመከላከያ ሰራዊቱ መከላከያ ሚኒስትሩ ምንድን ነው ያለው? በፍጹም ፋኖ ይህንን ያደረገው ጀነራል ምግበይ የሚባል ረድቶት ነው፣ ገሌ እንደዚህ አድርጎት ነው፣ አማራ ይችላል ላለ ማለት አማራ ይህን ማድረግ አይችልም፣ ፋኖ ይህን ማድረግ አይችልም። ምክንያቱም ፋኖን በንቀት ነው እስካሁን የሚያዩት። ለዓለም መግለጽ የሚፈልጉት በንቀት ነው። ፋኖ እየተናቀ ነገር ግን እንደ ረግረግ መሬት የሚገባበትን የሚሄድበትን ሰራዊት እያሰጠመ ይሄው በየቀኑ ምረቃ ነው። በየ3 ወሩ የማያልቅ 120 ሚሊዮን ስራ አጥ ህዝብ አለ። ያንን እያዘጋጀ ወደ አማራ ክልል ይልቃል። እየዋጠ የአማራ ክልል እየዋጠ እያስቀረበት እንዲህ ሆኖም እንኳን
ፋኖን እንዲያረገኝ ማለት አይደለም። ምክንያት ያለ እንደሆነ አንድ ባልና የባልና ሚስት ታሪክ የሚነገር አለ። ሚስትዋ ጠንከር ያለች ናት እና ባልየው እንደኔ ኮምሰን መን ያለ ቀጫጫ ምናምን ነው። ከዛ በኋላ ያው መጣላት ይፈልጋል። በባልና ሚስት መካከል ግጭት ይኖራል፣ መጣላት ይፈልጋል። ከዛ በኋላ ብድግ ብሎ ቀበቶውን ፈቶ አንዴ ሲመታት ቀበቶውን ተቀብላ አጋድማ ደረቱ ላይ ቆማ ያው ትገርፈዋለች ማለት ነው። እና ምንድነው የተስማሙት? አልቻላትም። በቃ ስላልቻላት ባይሆን እየገረፍሽኝ ገደለኝ በይ ነው በቃ ያላት ማለት ነው። እና እሷ ከላይ ሆነ በቀበቶ ጆሮ ጥላው እንግዲህ ከታች ቋንጃውን ትለጠልጠዋለች። እሱ በር ዘግቶ አንድ ሰው እንዳይገላግል ይላል። የታባሽታው እያለች ነው የምትደበድበው። እና አሁን ደብዳቢው እየደበደበ ነው፣ ግን ተደብዳቢው ምንም እንዳልተፈጠረ ሆኗል። ይሄ ነው የተፈጸመው። ይሄ ደግሞ በፊት ይጠቀም ነበረ፣ በሴሎቹ ምክንያት ያገኝ ነበረ። ወታደራዊ ዲሲፕሊን ስለተጠበቀ ያ ወታደራዊ ዲሲፕሊን ሲያመጣ የብልጽግናው ካምፕ ተናጋ። የአማራ ፋኖ ተቃዋሚዎች አማራ ክልል ሆነው የስኳድ እና የሸንጎ የሌላው ቡድን ፋፍዴን የሚባለው በአጠቃላይ ምን ሆነ? ተናጋ ማለት ተናጋና ይሄ አንድነት የሚረበሽበት መንገድ ተፈለገ። ከዚህ መካከል እንግዲህ ዘመቻ አንድነትን ለመቀልበስ የብርቱካን አጀንዳ እንደ አጀንዳ መጥቷል፣ እንደ ኬዝ መጥቷል። የብርቱካን አጀንዳ እንዲወራ ያ ጸጥ እንዲባል ነበር የተፈለገው። የብርቱካን አጀንዳ ግን ራሱ ባርቆ ራሱ አጀንዳውን ያመጡትን አካላት አፈር ከድሜን ያበላቸው፣ አሜሪካ ያሉትንም ኢትዮጵያ ያሉትንም ብልጽግና ውስጥ ያሉትንም ምንም ውስጥ ያሉትንም አንድ ላይ አድርጎ ጨፍልቋቸዋል። ዘመቻ አንድነት ሳይቀበል ወደፊት ሄዷል ማለት ነው፣ አምልጧል ማለት ነው። ከዚያ በኋላ እንግዲህ አሁን ዘመቻ አንድነት ከመጣ በኋላ ሌላው አይታችሁ እንደሆነ እንግዲህ ብርቱካን ነበረ። ሰሞኑን የነበሩት ዘፈኖች በሙሉ እንዳያችኋቸው የነበሩት እንትኖች በሙሉ ምንድን ነው የሚሉት? ብርቱካን ነበሩ። ብርቱካን የሚለው ነገር ደግሞ ሲቀር ቀጥታ የመጣው አዲስ አጀንዳ መጥቷል ማለት ነው። ይሄ አዲስ አጀንዳ ፋኖን ማስቆም አይችልም፣ ግን ጋሬጣ ለመሆን ይመጣ ነው። እንግዲህ የነጭ ነጯን ፕሮግራም ጥቅሙ እዚህ ላይ ነው። ይሄ ከዘመቻ አንድነት ጋር እንደተባለው የአማራ ፋኖ በጎንደር፣ በጎጃም፣ በወሎና በሸዋ በአንድ መሪ ስር ከተጠቃለሉና በአንድ ቋት ከመጡ ወታደራዊ ኮማንዱ ከአንድ ቦታ ከሆነ የጎጃም ፋኖች ጎንደር፣ የጎንደር ፋኖች ጎጃም፣ የወሎ ፋኖች ጎንደር፣ የወሎ ፋኖች ጎጃም፣ የወሎ ፋኖች ሸዋ፣ የሸዋዎቹ ምናምን ሄደው ትግላቸውን የሚያቀጣጥሉ ከሆነ ሌላ መሾቅ ይመጣብናል በሚል አፍቃሪ ብልጽግና ብአዴኖቹ ከጎንደርም ስኳዱ ከጎጃምም ሸንጎ እንደገናም ደግሞ የአብን ውስጥ የነበሩ የተላላኪነት ሚና ያላቸው አካላት አንድ አጀንዳ እንዲፈጥሩ ተደርጓል ማለት ነው። ስለዚህ የተጀመረው አጀንዳ ምንድነው? የዘመቻ አንድነት እጣ ፈንታ እንደምትመለከቱት በሚል ከሚጠራው ክልል ትንኮሳ በመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛውን መደምሰስን የፌድሪ መከላከያ ሰራዊት አስታውቋል ይላል። ሰራዊቱ ጉዳዩን አስመልክቶ በማህበራዊ ድረገጹ ያጋራው መረጃ እንደሚከተለው ቀርቧል ይላል። ብርጋዴር ጀነራል ምግበይ ኃይለና ግብረ አበሮቹ ያደራጁትና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብሏል። የብርጋዴር ጀነራል ምግበይ ኃይሌ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት በማስገባት ያለምንም ወታደራዊ እውቀት ወጣቱን ወደ እሳት አስገብቶ በማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው
በዚህም ምክንያት የአማራ ፋኖችን ማግዷል ነው። ከዚህ በፊትም ውጊያ ከብዶት የሚሸሽን ወጣት ለምን ሸሸ በሚል ሲም በጅምላ ሲፈጅ የነበረ ነው ብለው የጀነራል ምግበይን ከዚህ ጋር ይሄ ከሽፏል። ጀነራል ምግበይም እኔ በመንግስታዊ ስርዓት ውስጥ ነው ያለሁት፣ እኔ በወታደራዊ በመንግስት ስራ ነው ያለሁት፣ እዚህ ፋኖ ጋር የሚያገናኘኝም ነገር የለም፣ ስለዚህ ጉዳያችሁን ጠባችሁን እዛው ጨርሱ፣ እኔ አያገባኝም ብሏል ሰው። ነገር ግን ያገባሃል ብለው እንግዲህ ሁለተኛም ትግራይ ለመዝመት ይፈልጋሉ፣ ትግራይን ለመምታት ይፈልጋሉ ማለት ነው። የወታደሩ እየተመረቀ ነው፣ ምኑ እየተመረቀ ነው ብሏል። አሁን የመጣው አጀንዳ ግን ምንድነው ያላችሁኝ እንደሆነ አሁን የመጣው አጀንዳ በብአዴን ዘንድ ከፍተኛ ውጥረት እና ጭንቀት ተፈጥሯል። ይሄ ሁሉ የሰለጠነ ወታደር የት ገባ የት ደረሰ ብሎ የሚጠይቅ መርዶ የሚያረዳ ስለዚህ እስካሁን ከትግራይ ጊዜ ጀምሮ የሞተው ወታደር እንደ ትንኝ እንደ ቢምቢ እንኳን አይቆጠርም። ምክንያቱም ስልጣኑን የያዙት ሰዎች ስለ ወታደሩ ሞት ስለምኑ ምናምን ጉዳያቸው አይደለም፣ ምንም አያገባቸውም። መጀመሪያ ትምህርት እንዳያልፍ አድርገውታል፣ ዩኒቨርሲቲዎቹን ዘግተዋል። ምክንያቱም ትምህርታቸው ዲፕሎማ ነው። አንዳንዶቹ መሪዎች ዲፕሎማ ናቸው፣ አንዳንዶቹ በዲፕሎማ ነው ሀገር እያማከሩ የኢትዮጵያን እያሻገሩ ያሉት ማለት ነው ወደ ገደል። እና ይሄ የት ሞተ የት ገባ የት ወደቀ የሚል የለም። ለስንተኛ ጊዜ ነው ያስመረቀው? ሱዳን አልሄደ ወይ ሶማሊያ አልሄደ ወይ ጅቡቲ አልሄደ ወይ ኤርትራ፣ የሚሄደው ኦሮሚያና የሚሄደው አማራ ክልል ነው። ያልቃል፣ እንደገና ይመረቃል፣ ያልቃል፣ እንደገና ይመረቃል። በእውነት የሚሰቀጥጥ ነገር ነው ያለው፣ የሚሰቀጥጥ የሚዘገንን ነገር ነው ያለው። ይሄንን ማድረግ ስላልተቻለ የአንድነቱ ጉዳይ ከቀጠለ በሚል አጀንዳ